የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 የእግዚአብሔርን ወንጌል ለማስተማር ተለይቶ ከተጠራ ሐዋርያ የጌታችን የኢየሱስ ክርስቶስ አገልጋይ ከሚሆን ከጳውሎስ በነቢያቱ ቃልና በቅዱሳት መጻሕፍት አስቀድሞ በተስፋ ያናገረው ከዳዊት ዘር ሰው ሆኖ በሥጋ ስለተወለደ ስለ ልጁ የእግዚአብሔር ልጅ እንደሆነ በኃይሉና በመንፈስ ቅዱስ ከሙታንም ተለይቶ በመነሳቱ ስለ አሳየ ስለ ጌታችን ኢየሱስ ክርስቶስ በስሙ እንዲያምኑ አሕዛብን ልናስተምር ሐዋርያት ተብለን የተሾምንበትና ጸጋን ያገኘንበት እናንተም ዛሬ በኢየሱስ ክርስቶስ ለማመን እንደተጠራችሁ በሮሜ ላላችሁ እግዚአብሔር ለሚወዳችሁ ለመረጣችሁና ላከበራችሁ ሁሉ ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስም ሰላምና ጸጋ ለእናንተ ይሁን። አስቀድሜ ስለ ሁላችሁ በኢየሱስ ክርስቶስ እግዚአብሔርን አመሰግነዋለሁ። ማመናችሁ በዓለም ሁሉ ተሰምታለችና ባለማቋረጥ በመጸለየው ጸሎት እንደማስባችሁ ልጅ ባስተማረው ወንጌል በፍጹም ልቦናዬ የማልንገከው እግዚአብሔር ምስክሬ ነው። ወደ እናንተ እመጣ ዘንድም እግዚአብሔር በፍቃዱ መንገዴን ያቀናልኝ ዘንድ ዘወትር ጸልያለሁ። ትጸኑ ዘንድ የመንፈስ ቅዱስን ስጦታ እንድታገኙ ላያችሁ እወዳለሁና ይህንም ማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። ነገር ግን ወንድሞቻችን ሆይ በሌሎች አሕዛብ እንደሆነ በእናንተም ዋጋዬን አገኝ ዘንድ ሁል ጊዜ ወደ እናንተ ልመጣ እንደወደድሁ እስከ ዛሬ ድረስም እንደ ተሳነኝ ልታውቁ ወድዳለሁ። ለአረማውያንና ላልተማሩ ለጥበበኞችና ለማያስተውሉም ሁሉ አስተምር ዘንድ ዕዳ አለብኝ። ይልቁንም በሮሜ ላላችሁ ለእናንተ ወንጌልን ላስተምራችሁ እተጋለሁ። ወንጌልን ለማስተማር አላፍርምና አስቀድሞ አይሁዳዊን ደግሞም አረማዊን የሚያምኑበትን ሁሉ የሚያድናቸው የእግዚአብሔር ኃይሉ ነውና ጻድቅ በእምነት ይኖራል ብሎ መጽሐፍ እንደተናገረ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። እውነትን አውቀው በክፋታቸው በሚለው ውጡት በአመፀኛውና በኃጢአተኛው ሰው ሁሉ ላይ የእግዚአብሔር መቅሰፍት ከሰማይ ይመጣል። እግዚአብሔር ስለገለጠላቸው እግዚአብሔርን ማወቅ በእነርሱ ዘንድ ግልጥ ነውና ማይታየው የእግዚአብሔር ባህሪ እርሱም የዘላለም ኃይሉና ጌትነቱ ከዓለም ፍጥረት ጀምሮ የፈጠረውን ፍጥረት በማሰብና በመመርመር ይታወቃል። መልስ የሚሰጡበትን ምክንያት እንዳያገኙ እግዚአብሔር ሲያውቁት እንደ እግዚአብሔርነቱ አላከበሩትም፣ አላመሰግኑትም። ነገር ግን ካዱት፣ በሐሳባቸውም ረከሱ፣ ልቦናቸውም ባለማወቅ ጨለመ። ጥበበኞች ነን ሲሉ አላዋቂዎች ሆኑ። የማይሞተውን የእግዚአብሔርን ክብር በሚሞት ሰውና በወፎች አራት እግር ባላቸውም በሚንቀሳቀሱትም መልክ መስለው ለወጡ። ስለዚህም እግዚአብሔር እርስ በርሳቸው ሥጋቸውን ሊያዋርዱ በልባቸው ፍትወት ወደ ርኩሰት አሳልፎ ተዋቸው። የእግዚአብሔርን እውነት ሐሰት አድርገውታልና ተዋርደውም ፍጥረቱን አምልከዋልና ሁሉን የፈጠረውን ግን ተዉት። እርሱም ለዘለዓለም ብሩክ አምላክ ነው። አሜን። ስለዚህም እግዚአብሔር ክፉ መቅሰፍትን አመጣባቸው። ሴቶቻቸውም ለባህሪያቸው የሚገባቸውን ትተው ለባህሪያቸው የማይገባውን ሰሩ። ወንዶችም እንዲሁ ለባህሪያቸው የሚገባውን ሴቶችን ትተው በፍትወት ተቃጠሉ። እርስ በርሳቸውም እየተመላለሱ ወንዶች በወንዶች ላይ የሚያዋርዳቸውን ነውር ሰሩ። ነገር ግን ፍዳቸውን ያገናሉ፣ ፍዳቸውም በራሳቸው ይመለሳል። እግዚአብሔርን ለማወቅ ባልወደዱ መጠን እንዲሁ እግዚአብሔር ይህን
የማይገባውን ይሰሩ ዘንድ ሰነፍ አእምሮን ሰጣቸው። እነርሱም አመፅን ሁሉ፣ ክፋትንም፣ ምኞትንም፣ ቅሚያንም፣ ቅናትንም የተሞሉ ናቸው። ምቀኞች፣ ነፍሰ ገዳዮች፣ ከዳተኞች፣ ተንኮለኞች፣ ኩሩዎች፣ ጠባያቸውንና ግብራቸውንም ያከፋ ናቸው። ሐሜተኞች፣ እግዚአብሔርን የሚጠሉ፣ ተሳዳቢዎች፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላለጉ፣ ለወላጆቻቸውም የማይታዘዙ ናቸው። የማያስተውሉ፣ ዝንጉዎች፣ ፍቅርም ምሕረትም የሌላቸው ናቸው። ይህን እንዲህ ላደረገ ሞት እንደሚገባው እነርሱ ራሳቸው የእግዚአብሔርን ፍርድ እያወቁ እነርሱ ብቻ የሚያደርጉት አይደለም፣ ነገር ግን ሌላውን ያነሳሱታል ያሰሩታልም። ምዕራፍ 2 አንተ ሰው ሆይ እውነት ለሚፈርደው ለእግዚአብሔር ምን ትመልስለታለህ? በወንድምህ ላይ የምትጠላውን ያን ሥራ አንተ ራስህ ከሠራኸው በራስህ የምትፈርድ አይደለምን? አንተ ራስህ ያን ሥራ ትሠራዋለህና። ይህም እንደዚህ በሚያደርጉ ሰዎች ላይ ቅጣት የሚያመጣ የእግዚአብሔር ፍርዱ እውነት እንደሆነ እናውቃለን። አንተ ሰው ሆይ በሌላ ላይ አይተህ የምትጥለውንና የምትነቅፈውን ያን አንተ ራስህ የምትሠራው ከሆነ ከእግዚአብሔር ፍርድ እንደምታመልጥ ታስባለህን? ወይስ በቸርነቱ ብዛት በመታገሱ ለአንተም እሺ በማለቱ እግዚአብሔርን አላዋቂ ልታደርገው ታስባለህን? የእግዚአብሔርስ ቸርነቱ አንተን ወደ ንስሐ እንዲመልስ አታውቅምን? ነገር ግን ልቡናህን እንደ ማጽናት ንስሐም እንደ አለመግባት መጠን የእግዚአብሔር እውነተኛ ፍርድ በሚገለጥበት ቀን መቅሰፍትን ለራስህ ታከማቻለህ። እርሱ በእውነተኛ ፍርዱ ለሁሉ እንደ ሥራው ይከፍለዋልና። በበጎ ምግባር ጸንተው ለሚታገሱ ምስጋናና ክብርን የማይጠፋ ሕይወትንም ለሚሹ እርሱ የዘላለም ሕይወትን ይሰጣቸዋል። ለሚክዱና እውነትን ለሚለውጡ አመፅንም ለሚወድዱ ሰዎች ዋጋቸው ቁጣና መቅሰፍት ነው። መከራና ጭንቀት አስቀድሞ በአይሁዳዊ ደግሞም በአረማዊ ሥራው ክፉ በሆነ ሰው ሁሉ ላይ ነው። ምስጋናና ክብር ሰላምም አስቀድሞ ለአይሁዳዊ ደግሞም ለአረማዊ ሥራው መልካም ለሆነ ሁሉ ነው፣ እግዚአብሔር ለሰው ፊት አያዳላምና። ከሕግ ወጥተው የበደሉ በሕግ ይፈረድባቸዋል፣ ያለ ሕግ የበደሉ ሁሉም ያለ ሕግ ይፈረድባቸዋል። በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ አይጸድቁምና። ሕግ የሌላቸው አሕዛብስ እንኳን ለራሳቸው ሕግ ይሰራሉ፣ ራሳቸው ለራሳቸው ሕግን ይደነግጋሉ፣ በሕጋቸውም የታዘዘውንም ያደርጋሉ። በልባቸው የተጻፈውን የሕግ ሥራ ያሳያሉ፣ ከሥራቸውም የተነሳ ይታወቃል። ሕሊናቸውም ይመሰክርባቸዋል፣ ይፈርድባቸዋልም። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርሁህ ሰዎችን በልቦናቸው የሰወሩትንና የሸሸጉትን በሚመረምርበት ጊዜ የሚናገሩትና የሚመልሱት እንደሌለ ስለሚያውቁ ነው። አንተ አይሁዳዊ በኦሪት የምታርፍ በእግዚአብሔር የምትመካ ከሆነ ፍቃዱን የምታውቅ መልካሙንም የምትለይ ኦሪትንም የተማር ከሆን አንተ የዕውሮች መሪ በጨለማም ላሉት ብርሃን እንደሆንህ በራስ የምትታመን ከሆነ ሰነፎችን ልባሞች የምታደርግ ሕፃናትን የምታስተምር ጻድቅና የምትከብርበትን የኦሪትን ሕግ የምታውቅ የምትመስል እንግዲህ ሌላውን የምታስተምር ራስን እንዴት አታስተምርም? አትስረቁ ትላለህ፣ ነገር ግን አንተ ራስህ ትሰርቃለህ። አታመንዝሩ ትላለህ፣ ነገር ግን አንተ ራስህ ታመነዝራለህ። ወደ ጎልማሳ ሚስት ትሄዳለህ፣ ጣዖትን ትጸየፋለህ፣ አንተ ግን ቤተ መቅደስን ትዘርፋለህ። በኦሪት ትመካለህ፣ ነገር ግን አንተ ራስህ ኦሪትን በመሻር እግዚአብሔርን ታቃልለዋለህ። እንደተጻፈም እነሆ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሰድባሉ።
ኦሪትንም ብትፈጽም ግዝረት ትጠቅምሃለች፣ ኦሪትንም ባትፈጽም ግን ግዝረት አለመገዘር ትሆንብሃለች። አንተ ሳትገዘር ብትኖር ኦሪትንም ብትጠብቅ አለመገዘር መገዘር ትሆንልሃለች። ተገዝረህ ኦሪትን ከምታፈርስ በተፈጥሮ ያገኘሃት አለመገዘር አብራ ብትኖር ይሻልሃል። ኦሪትን ከምታፈርስ ካንተ ከተገዘርኸው ያ ያልተገዘረው ኦሪትን የሚፈጽመው ይሻላል። በውኑ ለሰው ይመስል አይሁዳዊ መሆን ይገባልን? ለሰው ፊትስ ተብሎ ይገዘረዋልን? ዳሩ ግን አይሁዳዊነት በስውር ነው፣ መገዘርን በመንፈስ የልብ መገዘር እንጂ በኦሪት ሥርዓት አይደለም። ምስጋናውም ከእግዚአብሔር ነው እንጂ ከሰው አይደለም። ምዕራፍ 3 እንግዲህ አይሁዳዊ የሚባል ትርፍ ምንድን ነው? የግዝረትስ ጥቅሟ ምንድን ነው? በሁሉ ነገር ብዙ ነው። ነገር ግን ከዚህ አስቀድሞ የእግዚአብሔር ቃል አደራ ተሰጣቸው። የማያምኑ ቢኖሩስ የእነርሱ አለማመን ሌላውን በእግዚአብሔር እንዳያምኑ ይከለክላልን? አይከለክልም። መጽሐፍ በነገርህ ትጸድቅ ዘንድ በፍርድህም ታሸንፍ ዘንድ ብሎ እንደተናገረ እግዚአብሔር እውነተኛ ነውና ሰውም ሁሉ ሐሰተኛ ነውና። በእኔ ኃጢአት የእግዚአብሔር ጽድቅ ከጸና እንግዲህ ምን እንላለን? እግዚአብሔር በሰው ላይ ቅጣትን ቢያመጣ ይበድላልን? አይበድልም። የምናገረውንም በሰው ልማድ እናገራለሁ። እንዲህማ ከሆነ እግዚአብሔር በዓለም እንደምን ይፈርዳል? የእግዚአብሔር እውነት በእኔ ሐሰተኛነት ለክብሩ ከፍ ካለ እንግዲህ እኔን እንደ ኃጢአተኛ ለምን ይፈርድብኛል? በውኑ እኛ መልካም ነገር እናገኝ ዘንድ ክፉ ነገር እናደርግ እንደምንል አስመስለው የሚጠረጥሩንና የሚነቅፉን ሰዎች እንደሚሰድቡን ነን። ለእነርሱስ ቅጣታቸው ተዘጋጅቶላቸዋል። እንግዲህ ምን እንላለን? ከእነርሱ እንበልጣለንን? አይደለም። አይሁዳዊንም አረማዊንም እነሆ አስቀድመን ነቅፈናቸዋል፣ ሁሉም ስተዋልና። መጽሐፍ እንዲህ እንዳለ አንድ ስንኳን ጻድቅ የለም፣ አስተዋይም የለም፣ እግዚአብሔርንም የሚሻው የለም። ሁሉም ተባብሮ በደለ፣ በጎ ስራንም የሚሰራ የለም፣ አንድ ስንኳ ቢሆን የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በአንደበታቸውም ሸነገሉ፣ ከከንፈሮቻቸውም በታች የእባብ መርዝ አለ። አፋቸው መራራ ነው፣ መርገምንም የተሞላ ነው። እግሮቻቸውም ደምን ለማፍሰስ ፈጣኖች ናቸው። በመንገዳቸው ጥፋትና ጎስቆልና አለ፣ የሰላምን መንገድ አያውቋትም። በዓይኖቻቸውም ፊት እግዚአብሔርን መፍራት የለም። አንደበት ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ኦሪት የሚናገረው ሁሉ በኦሪት ላሉት እንደተነገረ እናውቃለን። ከኦሪት የተነሳ ኃጢአት ስለታወቀች ሰው ሁሉ የኦሪትን ሥርዓት በመፈጸም በእግዚአብሔር ፊት አይጸድቅም። አሁን ግን በኦሪትና በነቢያት የተመሰከረላት የእግዚአብሔር ጽድቅ ያለ ኦሪት ተገለጠች። የሚያምኑባት ሁሉ ኢየሱስ ክርስቶስን በማመን በእግዚአብሔር ዘንድ ይጸድቃሉ። በዚህም ልዩነት የለም፣ ሁሉም ፈጽመው በድለዋልና እግዚአብሔርን ማክበርንም ትተዋልና። ጽድቅ ግን በኢየሱስ ክርስቶስ ቤዛነት ያለ ዋጋ በእርሱ ቸርነት ሆነ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስረያ አድርጎ አቆመው። ይህም ከጥንት ጀምሮ በበደሉት ላይ ጽድቁን ይገልጥ ዘንድ ነው። እግዚአብሔር ታጋሽ በመሆኑ እሺ በማለቱም እርሱ ጻድቅ እንደሆነ በኢየሱስ ክርስቶስም የሚያምኑትን እንደሚያጸድቃቸው ዛሬ ያውቁ ዘንድ ነው። ትምክህት ወዴት ላለ? እርሱ ቀርቷል። በየትኛውስ ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው የኦሪትን ሥራ ሳይሰራ በእምነት እንዲጸድቅ እናውቃለንና። በውኑ እግዚአብሔር ለአይሁድ ለብቻቸው ነውን? ለአሕዛብስ አይደለምን? አሁን ለአሕዛብም ነው የተገዘረውን በእምነት የሚያጸድቅ
ያልተገዘረውንም በእምነት የሚያጸድቀው እርሱ አንዱ እግዚአብሔር ነው። እንግዲህ በእምነት ኦሪትን አንሽርም፣ ኦሪትን እናጸናለን እንጂ። ምዕራፍ 4 እንግዲህ በሥጋ የቀድሞ አባታችን የሆነው አብርሃም ምን አገኘ እንላለን? ይህን በሥራው አግኝቷልን? አብርሃም በሥራው ጻድቆስ ቢሆን ትምክህት በሆነው ነበር፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን ይላል? አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ዋጋው እንደሚገባው እንጂ በለጋስነት እንደሰጡት ሆኖ አይቆጠርበትም። ለማይሰራ ግን ኃጢአተኛውን በሚያጸድቀው ካመነ እምነቱ ጽድቅ ሆኖ ይቆጠርለታል። የኦሪትን ሥራ ሳይፈጽም ማመኑ በእግዚአብሔር ዘንድ ጽድቅ ሆኖ የሚቆጠርለት ሰው ዳዊት ብፁዕ በሚሉበት አንቀጽ እንዲህ ይላል፣ መተላለፋቸው የቀረላቸው ኃጢአታቸውም የተሰረየላቸው ብፁዓን ናቸው። እግዚአብሔርም በደሉን የማይቆጥርበት ሰው ብፁዕ ነው። እንግዲህ ይህ ብፅዕና ስለ መገዘር ተነገረን ወይስ ስለ አለመገዘር? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና። ለአብርሃም ጽድቅ ሆኖ የተቆጠረለት መቼ ነው? ተገዝሮ ሳለ ነው ወይስ ሳይገዘር? ሳይገዘር ነው እንጂ ተገዝሮ ሳለ አይደለም። ሳይገዘር እግዚአብሔር አብርሃምን በእምነት እንደ አጸደቀው በእርሱ ላይ ይታወቅ ዘንድ ግዝረትን የጽድቅ ማህተም ትሆነው ዘንድ ምልክት አድርጎ ሰጠው። ሳይገዘሩ ለሚያምኑ ሁሉ አባት ሊሆን አብርሃም በእምነት እንደከበረ እነርሱም በእምነት እንደሚከብሩ ያውቁ ዘንድ ሰጠው። ለተገዘሩትም አባት ይሆን ዘንድ ነው። ነገር ግን ለተገዘሩት ብቻ አይደለም። እርሱ አባታችን አብርሃም ሳይገዘር እንደአመነ ሳይገዘሩ የአባታችን የአብርሃምን የሃይማኖቱን ፍለጋ ለሚከተሉ ደግሞ ነው እንጂ። አብርሃም ዘሩም ዓለምን ይወርስ ዘንድ ተስፋ ያገኘ የኦሪትን ሥራ በመስራት አይደለም፣ በእግዚአብሔር ቃል እርሱንም በማመን በእውነተኛ ሃይማኖቱ ይህን አገኘ እንጂ። የኦሪትን ሕግ የፈጸመ ብቻ ተስፋ የሚያገኝ ዓለምንም የሚወርስ ቢሆን ኖሮ ለአብርሃም እምነቱ ባልጠቀመውም ነበር፣ ተስፋውንም ባላገኘም ነበር። የኦሪት ሕግ በአፍራሹ ላይ ቅጣትን ያመጣልና የኦሪት ሕግም ከሌለ መተላለፍ የለም። ስለዚህም እግዚአብሔር ለአብርሃምና ለዘሩ የሰጠው ተስፋ የታመነ ይሆን ዘንድ የሚጸድቁ በእምነት እንጂ የኦሪትን ሥራ በመፈጸም ብቻ እንዳይደለ ያውቁ ዘንድ እግዚአብሔር ጽድቅን በእምነት አደረገ። ለብዙዎች አሕዛብ አባት አድርግሃለሁ ተብሎ እንደተጻፈ ሙታንን በሚያስነሳቸው የሌሉትንም እንዳሉ በሚያደርጋቸውም በአመነበት በእግዚአብሔር ፊት አብርሃም የሌሎችን አባት ነው። አብርሃም ዘር እንዲህ ይሆናል ብሎ እግዚአብሔር ተስፋ እንደሰጠው ተስፋ ባልነበረ ጊዜ የብዙዎች አሕዛብ አባት እንደሚሆን አመነ። አብርሃም የ100 ዓመት ሽማግሌ ስለሆነ እንደምውት የሆነውን የራሱን ሥጋና የሳራ ማኅፀን ሙት መሆኑን እያየ በእምነት አልተጠራጠረም። እግዚአብሔር ያናገረለትንም ተስፋ ይቀራል ብሎ አልተጠራጠረም፣ በእምነት ጸና እንጂ። ለእግዚአብሔርም ክብርን ሰጠ። እግዚአብሔርም የሰጠውን ተስፋ ሊያደርግለት እንደሚችል በፍጹም ልቡ አመነ። ስለዚህም ጽድቅ ሆኖ ተቆጠረለት። ነገር ግን ጽድቅ ሆኖ ተቆጠረለት የሚለው ቃል የተጻፈ ስለ እርሱ ብቻ አይደለም፣ ስለ ኃጢአታችን የተሰቀለውን ሊያስነሳንና ሊያጸድቀን የተነሳውን ጌታችንን ኢየሱስን ከሙታን ለይቶ ባስነሳው ስለምናምን ስለ እኛም ነው እንጂ። ምዕራፍ 5 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እናገኛለን። በእርሱም አማካኝነት ወደ ቆምንበት ወደ ጸጋው በእምነት ተመራን። በእግዚአብሔርም ክብር ተስፋ እንመካለን። የምንመካ በእርሱዋ ብቻ አይደለምን፣ በመከራችን ደግሞ እንመካለን እንጂ። መከራ በእኛ ላይ ትዕግስትን
እንደሚያመጣ እናውቃለንና። ትዕግስትም መከራ ነው፣ በመከራም ተስፋ ይገናል። ተስፋም አያሳፍርም፣ በሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ሞልቷልና። ክርስቶስም እኛ ኃጢአተኞች ስንሆን ስለ ኃጢአታችን ይሞት ዘንድ ዘመኑ ሲደርስ መጣ። ስለ ክፉዎች በጭንቅ ጊዜ ስንኳ ቢሆን ሊሞት የሚደፍር አይገኝም። ስለ ደጋጉ ግን ሊሞት የሚጨክን የሚገኝ እንዳለ እንጃ። እግዚአብሔር ምን ያህል እንደወደድን እነሆ እዩ። እኛ ኃጢአተኞች ስንሆን ክርስቶስ ስለ እኛ ሞተ። እንግዲህ በደሙ ዛሬ ከጸደቅን ከሚመጣው መከራ በእርሱ እንድናለን። እኛ የእግዚአብሔር ጠላቶቹ ስንሆን በልጁ ሞት ይቅር ካለን ከታረቀን በኋላም በልጁ ሕይወት እንዴት የበለጠ ያድነን። በዚህ ብቻ አይደለም፣ በእርሱ ይቅርታውን ባገኘንበት በጌታችን በኢየሱስ ክርስቶስም በእግዚአብሔር ዘንድ እንመካለን እንጂ። ስለዚህም በአንድ ሰው በደል ምክንያት ኃጢአት ወደ ዓለም ገባች፣ ስለዚህችም ኃጢአት ሞት ገባ። እንደዚሁም ሁሉ ኃጢአትን ስላደረጉ በሰው ሁሉ ላይ ሞት መጣ። ኦሪት እስከመጣች ድረስ ኃጢአት ምን እንደሆነች ሳትታወቅ በዓለም ውስጥ ነበረች። ነገር ግን የኦሪት ሕግ ገና ስላልወጣ ኃጢአት ተብላ አትቆጠርም ነበር። ነገር ግን በአዳም ኃጢአት ምክንያት ከአዳም እስከ ሙሴ የበደሉትንም ያልበደሉትንም ሞት ገዛቸው። ሁሉ በአዳም አምሳል ተፈጥሯልና፣ አዳምም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ነገር ግን የእግዚአብሔር ጸጋው በበደላችን መጠን የሆነብን አይደለም። በአንዱ ሰው በደል ብዙዎች ከሞቱ፣ እንግዲህ በእግዚአብሔር ጸጋ በአንዱ ሰው በኢየሱስ ክርስቶስ ቤዛነት በሰጠን ሀብቱ ሕይወት በብዙዎች ላይ እንዲት እጅግ ይበዛ ይሆን። የእግዚአብሔር ጸጋው በአንዱ ሰው ኃጢአት መጠን የሆነብን አይደለም። የኃጢአት ፍርድ ከአንድ ሰው ወጥታ ሁሉ ከተቀጣባት ጸጋው ከበደላችን እንደምን ያነጻን ይሆን? የዘላለምንስ ሕይወት እንዴት ይሰጠን ይሆን? የአንዱ ሰው ኃጢአት ሞትን ካነገሰችው በአንዱ ሰው በደልም ሞት ከገዛን የአንዱ ሰው የኢየሱስ ክርስቶስ የጸጋው ብዛትና የጽድቁ ስጦታ እንዴት እጅግ ያጸድቅን ይሆን? የዘላለም ሕይወትንስ እንዴት ያበዛልን ይሆን? እንግዲህ በአንዱ ሰው በደል ዓለም ሁሉ እንደተፈረደበት እንዲሁ ደግሞ በአንዱ ሰው ጽድቅ ሰው ሁሉ ይጸድቃል። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንድ ሰው መታዘዝ ብዙዎች ጻድቃን ይሆናሉ። ኦሪትስ ኃጢአትን ታበዛት ዘንድ መጣች፣ ኃጢአትም ከበዛች ዘንድ የእግዚአብሔር ጸጋ በዛች። ኃጢአትም ሞትን እንዳነገሰችው እንዲሁ በጌታችን በኢየሱስ ክርስቶስ የእግዚአብሔር ጸጋ ጽድቅን ለዘላለም ሕይወት ታነግሰዋለች። ምዕራፍ 6 እንግዲህ ምን እንላለን? የእግዚአብሔር ጸጋ እንዲበዛ ኃጢአት እንስራን አይደለም። ከኃጢአታችን የተለየን እኛ እንግዲህ እንዴት ዳግመኛ በእርሷ ጸንተን መኖር እንችላለን? ነገር ግን በጌታችን በኢየሱስ ክርስቶስ የተጠመቅን እኛ ሁላችን በሞቱ እንደተጠመቅን ሁላችሁ ይህን እወቁ። በሞቱም እንመስለው ዘንድ ከእርሱ ጋር በጥምቀት ተቀበርን። እርሱ ክርስቶስ በአባቱ ጌትነት ከሙታን እንደተነሳ እኛም እንደ እርሱ በአዲስ ሕይወት እንኖራለንና በሞቱ ከመሰልነው በትንሣኤው እንመስለዋለን። ነገር ግን የኃጢአትን ሥጋ ይሽር ዘንድ ከእርሱ ጋር የተሰቀለው አሮጌው ሰውነታችን እንደሆነ ይህን እናውቃለን። ከእንግዲህ ወዲያ ዳግመኛ ለኃጢአት እንገዛ ዘንድ አንመለስም። የሞተስ ከኃጢአት ነፃ ወጥቷል። ከክርስቶስ ጋር ከሞትንም ከእርሱ ጋር በሕይወት እንደምንኖር እናምናለን። ክርስቶስ ከሙታን ተለይቶ እንደተነሳ ዳግመኛም እንደማይሞት እንግዲህ ወዲህም ሞት እንደማይገዛው እናውቃለን። የሞተ አንድ ጊዜ ሞተ፣ በሞቱም ኃጢአትን ሻራት፣ የተነሳም ለእግዚአብሔር ተነሳ። እንዲሁ እናንተም ራሳችሁን ለኃጢአት ሞታን አድርጉ፣
በጌታችን በኢየሱስ ክርስቶስም ለእግዚአብሔር ሕያዋን ሁኑ። በዚህ በሚሞት ሰውነታችሁ ኃጢአትን አታንግሷት፣ ለምኞቱም እሺ አትበሉት። ከሙታን ተለይቶ እንደተነሳ ራሳችሁን ለእግዚአብሔር መስዋዕት አድርጉ እንጂ ሰውነታችሁን ለኃጢአት የአመፅ የጦር መሳሪያ አታድርጉት። ሰውነታችሁንም ለእግዚአብሔር የጽድቅ የጦር መሳሪያ አድርጉ። እንግዲህ ኃጢአት አትገዛችሁም፣ የኦሪትን ሕግ ከመስራት ወጥታችሁ ወደ እግዚአብሔር ጸጋ ገብታችኋልና። እንግዲህ ምን እንላለን? የኦሪትን ሕግ ከመስራት ወጥተን ወደ እግዚአብሔር ጸጋ ስለገባን ኃጢአት እንስራን? አይደለም። ለምትታዘዙለት እሺ ለምትሉትም እናንተ አገልጋዮች እንደሆናችሁ አታውቁምን? ለተባበራችሁለትስ ራሳችሁን እንዳስገዛችሁ አታውቁምን? ኃጢአትንም እሺ ብትሏት ተባብራችሁም ብትበድሉ እናንተ ለሞት ተገዢዎች ትሆናላችሁ። ጽድቅንም እሺ ብትሏት ለበጎ ስራም ብትተባበሩ የእግዚአብሔር አገልጋዮች ናችሁ። የኃጢአት ተገዢዎች ስትሆኑ ምሳሌነቱ ለተሰጣችሁ ለምትማሩት ትምህርት ታዘዛችኋልና እግዚአብሔር ይመስገን። አሁን ግን ከኃጢአት ነፃ ሆናችሁ ለጽድቅ ተገዝታችኋል። ስለ ሰውነታችሁ ድካም በሰው ልማድ እነግራችኋለሁ፣ እወቁ። ቀድሞ ሰውነታችሁን ለኃጢአትና ለርኩሰት ለአመፃም እንደ አስገዛችሁ እንዲሁ አሁንም ሰውነታችሁን ለጽድቅና ለቅድስና አስገዙ። ለኃጢአት ትገዙ በነበረበት ጊዜ ከጽድቅ ነፃ ነበራችሁና በዚያን ጊዜ ስራችሁም እነሆ ዛሬ ታፍሩበታላችሁ፣ መጨረሻው ሞት ነውና። ዛሬ ግን ከኃጢአት ነፃ ወጣችሁ፣ ራሳችሁንም ለጽድቅ አስገዛችሁ፣ ለቅድስናም ፍሬን አፈራችሁ። ፍጻሜውም የዘላለም ሕይወት ነው። የኃጢአት ትርፏ ሞት ነውና። እግዚአብሔር ጸጋ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው። ምዕራፍ 7 ወንድሞቻችን ሕግን ለሚያስተውሉ እናገራለሁና ሰው በሕይወት ባለበት ሁሉ ሕግ እንዲገዛው አታውቁምን? ባል ያላት ሴት ባልዋ በሕይወት ሳለ ከእርሷ ጋር በሕግ የታሰረች ናት። ባሏ የሞተ እንደሆነ ግን በሚስትነት ታስራበት ከነበረችው ሕግ የተፈታች ናት። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትሆናለች። ባሏ ቢሞት ግን ከሕግ ነፃ ወጥታለች። ለሌላ ወንድ ብትሆንም አመንዝራ አትባልም። ወንድሞች ሆይ እናንተ እንዲሁ የክርስቶስ አካል ስለሆናችሁ ከኦሪት ተለይታችኋል፣ ለእግዚአብሔርም ፍሬ እንድታፈሩ ከሙታን ተለይቶ ለተነሳው ለዳግማዊ አዳም ሆናችኋል። የሰውን ሕግ በሰራን ጊዜ ግን በኦሪት ሕግ ደካምነት ቅጣቱ ጸናብን፣ ሞትንም አፈራን። አሁን ግን ታስረንበት ከነበረው ከኦሪት ሕግ ነፃ ወጥተናል። ስለዚህ በብሉይ መጽሐፍ ሳይሆን በአዲስ መንፈሳዊ ሕይወት እንገዛለን። እንግዲህ ምን እንላለን? ኦሪት ኃጢአት ናትን? አይደለችም። ነገር ግን ኦሪት ባትሰራ ኃጢአትን ባላወቅኋት ነበር። ኦሪት አትመኝ ባትል ኖሮም ምኞትን ፈጽሞ ባላወቅኋትም ነበር። ያቺም ትእዛዝ ለኃጢአት ምክንያት ሆነቻት፣ ምኞትንም ሁሉ አመጣችብኝ። ቀድሞ ግን ኦሪት ሳትሰራ ኃጢአት ሙት ነበረች። እኔም ቀድሞ ኦሪት ሳትሰራ ሕያው ነበርሁ። የኦሪት ትእዛዝ በመጣች ጊዜ ግን ኃጢአት ሕይወትን አገኘች፣ እኔ ግን ሞትሁ። ለሕይወት የተሰራችልኝ ያቺ ሕግ ለሞት ሆና አገኘኋት። ኃጢአት በዚያች ትእዛዝ ምክንያት አሳተችኝ፣ በእርሷም ገደለችኝ። አሁንም ቢሆን ኦሪትስ ቅድስት ናት፣ ትእዛዟ ቅዱስና እውነት ነው፣ መልካምም ነው፣ በረከትም ነው። እንግዲያ ያ መልካም ነው ብዬ የማስበው ነገር በውኑ አጥፊ ሆነኝ እላለውን? አይደለም። ነገር ግን ኃጢአት እንደሆነች በታወቀች ጊዜ ሞትን አበዛችብኝ። ከዚያም ትእዛዝ የተነሳ ኃጢአተኛው እንዲታወቅ ኃጢአትም ተለይቶ እንድትታወቅ ኦሪት መልካሙን ከክፉ ልትለይ ተሰርታለች። የኦሪት ሕግ መንፈሳዊ እንደሆነ እናውቃለን።
እኔ ግን ለኃጢአት የተሸጥኩ ሥጋዊ ነኝ። ማደርገውን አላውቅምና የምወደውንም ያን ምንም አላደርገውምና ያንኑ የምጠላውን ብቻ እሰራለሁ እንጂ። የማልወደውን የምሰራ ከሆንኩ ግን ያ የኦሪት ሕግ መስራት ለበጎ እንደሆነ ምስክሩ እኔ ነኝ። እንግዲያስ በእኔ ላይ ያደረች ኃጢአት ናት እንጂ ያን የማደርገው እኔ አይደለሁም። በእኔ ማለት በሥጋዬ መልካም ነገር እንደማይኖር አውቃለሁ። መልካም ሥራ ለመስራት መሻቱስ በእኔ ዘንድ አለ፣ በጎ ምግባር መስራት ግን የለኝም። ያን የምወደውንም በጎ ነገር የማደርግ አይደለም፣ ነገር ግን ያን የምጠላውን ክፉውን አደርጋለሁ። ማልወደውንስ የምሰራ ከሆነ የምሰራው እኔ አይደለሁም፣ በእኔ ላይ ያደረች ኃጢአት ናት እንጂ። መልካም ሥራ እንድሰራ የፈቀደልኝን ያን ሕግ እርሱ ክፉ ነገር አምጥቶብኝ አገኘሁት። በልቦናዬ ውስጥ ያለ የእግዚአብሔር ሕግ መልካም ነው፣ ነገር ግን በሰውነቴ ውስጥ ያለውን ሌላ የኃጢአት ሕግ እመለከታለሁ። በልቦናዬም ውስጥ ካለው ከእግዚአብሔር ሕግ ጋር ተሰልፈው ተዋጉ። በሰውነቴ ውስጥ ያለው ያ የኃጢአት ሕግም በረታና ወደ እርሱ ማረከኝ። እኔ ምንኛ ወራዳ ሰው ነኝ! ከዚህ ሟች ሰውነቴ ማን ባዳነኝ? በጌታችን በኢየሱስ ክርስቶስ እግዚአብሔር ይመስገን። እኔ በልቤ ለእግዚአብሔር ሕግ እገዛለሁ፣ በሥጋዬ ግን ለኃጢአት ሕግ እገዛለሁ። ምዕራፍ 8 እንግዲህ በኢየሱስ ክርስቶስ ላሉት በመንፈስ እንጂ በሥጋ ለማይመላለሱ ፍርድ የለባቸውም። በኢየሱስ ክርስቶስ የተሰጠን ሕይወት የሚገኝበት የመንፈስ ሕግ እርሱ ከኃጢአትና ከሞት ሕግ ነፃ አውጥቶናልና። ስለ ሥጋ ደካማነት የኦሪት ሕግ ከሞት ማዳን በተሳነው ጊዜ እግዚአብሔር በኃጢአተኛ ሥጋ ምሳሌ ልጁን ላከ። ያችንም ኃጢአት በሥጋው ቀጣት፣ እኛን ያጸድቀን ዘንድ የኦሪትንም ሕግ ሰርቶ እንደፈጸመ ሰው ያደርገን ዘንድ። ይህም በመንፈሳዊ ሕግ ጸንተው ለሚኖሩ ነው እንጂ በሥጋ ሕግ ለሚሰሩ አይደለም። እንደ ሥጋ ፍቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። የሥጋ ሐሳብ ሞትን ያመጣብናል፣ የመንፈስ ሐሳብ ግን ሰላምንና ሕይወትን ይሰጠናል። የሥጋ ሐሳብ ለእግዚአብሔር ጠላቱ ነውና ለእግዚአብሔርም ሕግ ስለማይገዛ መፈጸም አይቻለውም። ለሥጋዊ ፈቃዳቸው የሚሰሩ ሁሉ እግዚአብሔርን ደስ ማሰኘት አይችሉም። እናንተ ግን ለመንፈሳዊ ሕግ እንጂ ለሥጋችሁ ፍቃድ የምትሰሩ አይደላችሁም። የእግዚአብሔር መንፈስ በእናንተ አድሮ ይኖራልና። የክርስቶስ መንፈስ ያላደረበት ግን እርሱ የእርሱ ወገን አይደለም። ክርስቶስ ካደረባችሁ ግን ሰውነታችሁን ከኃጢአት ሥራ ለዩ፣ መንፈሳችሁንም ለጽድቅ ሥራ ሕያው አድርጉ። ጌታችን ኢየሱስን ከሙታን ለይቶ ያስነሳው የእግዚአብሔር መንፈስ ካደረባችሁ ኢየሱስ ክርስቶስን ከሙታን ለይቶ ያስነሳው እርሱ አድሮባችሁ ባለ መንፈሱ ለሟች ሰውነታችሁ ሕይወትን ይሰጣታል። ወንድሞቻችን አሁንም በሥጋችን ሳለን በሥጋ ፈቃድ እንኖር ዘንድ አይገባም። እንደ ሥጋ ፈቃድ ብትኖሩ ትሞታላችሁ። ነገር ግን በመንፈሳዊ ሥራ የሥጋችሁን ፈቃድ ብትገድሉ ለዘላለም በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚሰሩ ሁሉ የእግዚአብሔር ልጆች ናቸው። ዳግመኛም አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስን አልተቀበላችሁምና። እኛ የእግዚአብሔር ልጆች እንደሆን ለልቦናችን ምስክሩ እርሱ መንፈስ ቅዱስ ነው። እኛ የእግዚአብሔር ልጆች ከሆን ወራሾች ነን፣ የእግዚአብሔር ወራሾች ከሆንም የክርስቶስ ወራሾች ነን። በመከራ ከመሰልነውም በክብር እንመስለዋለን። ነገር ግን የዚህ ዓለም መከራ ለእኛ ሊገለጥ ከዓለም ክብር ጋር እንደማይተካከል አስቡ። የዓለም ተስፋው የእግዚአብሔርን ልጅ መምጣት ይጠባበቅ ነበርና፣ ዓለም ባለማወቅ ለከንቱ ነገር ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ነገር ግን አስቶ በባርነት ከሚገዛው ከዚህ ወጥቶ የእግዚአብሔር ልጆች ወደ አገኟት የነጻነት ክብር ይገባ ዘንድ ተስፋ አለው። እስካሁን ዓለም ሁሉ
ያዘነና የተከዘ እንደሆነ እናውቃለን። ነገር ግን የሚተክዝ ዓለም ብቻ አይደለም። የመንፈስ ቅዱስን ፈለማ የተቀበልነው እኛም ደግሞ እናዝናለን እንጂ የነፍሳችንን ድህነት እናገኝ ዘንድ የልጅነትን ክብር ተስፋ እናደርጋለንና በእምነትም ድነናልና። የሚታየውን ተስፋ ማድረግ ተስፋ አይደለም። የሚያየውንማ እንዴት ተስፋ ያደርጋል? እንዴትስ ይጠብቃል? የማይታየውን ተስፋ ብናደርግ ግን እርሱን ተስፋ አድርገን በእርሱ እንደ ጸናን መጠን ትዕግስታችን ይታወቃል። መንፈስ ቅዱስም ከድካማችን ይረዳናል። እንግዲያስ ተስፋችንን ካላወቅን ጸሎታችን ምንድን ነው? ነገር ግን እርሱ ራሱ መንፈስ ቅዱስ ስለ መከራችንና ስለ ችግራችን ይፈርድልናልና። እርሱ ልቦናችንን ይመረምራል፣ ልብ የሚያስበውንም እርሱ ያውቃል። ስለ ቅዱሳንም በእግዚአብሔር ዘንድ ይፈርዳል። እግዚአብሔር የሚወዱትን ምርጦቹን በበጎ ምግባር ሁሉ እንደሚረዳቸው እናውቃለን። ልጁ በብዙዎች ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውንና የመረጣቸውን እነርሱን ልጁን ይመስሉ ዘንድ አዘጋጅቷቸዋል። ያዘጋጃቸውን እነርሱን ጠራ፣ የጠራቸውንም እነርሱን አጸደቀ፣ ያጸደቃቸውንም እነርሱን አከበረ። እንግዲህ ስለዚህ ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ለልጁስ እንኳን አልራራም፣ ስለ ሁላችን ቤዛ አድርጎ አሳልፎ ሰጠው እንጂ። እንግዲህ እርሱ ሁሉን እንዴት አይሰጠንም? እንግዲህ እርሱ ራሱ ካጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው? የሚፈርድስ ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞ ስለኛ የሚፈርደው ኢየሱስ ክርስቶስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ነውን? ሐዘን ነውን? ስደት ነውን? ራብ ነውን? መራቆት ነውን? ጭንቀት ነውን? ሾተን ነው? መጽሐፍ እንዳለ ስለ አንተ ዘወትር ይገድሉናል፣ እንደሚታረዱ በጎችም ሆነናል። ነገር ግን በወደድን በእርሱ ሁሉን ድል እንነሳለን። ነገር ግን ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ አለቆችም ቢሆኑ ያለውም ቢሆን የሚመጣውም ቢሆን በጌታችን በኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር ሊለየን እንደማይችል አምናለሁና። ኃይልም ቢሆን ከፍታም ቢሆን ዝቅታም ቢሆን ሌላ ፍጥረትም ቢሆን ከክርስቶስ ፍቅር ሊለየን የሚችል የለም። ምዕራፍ 9 በክርስቶስ እምነት እነግራችኋለሁ፣ ሐሰትም አልናገርም። ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። በጊዜው ሁሉ ብዙ ሐዘን የማይቋረጥም ጭንቀት በልቤ አለ። በሥጋ ዘመዶቼና በወንድሞቼ ስለሚሆኑ እኔ ከክርስቶስ እለይ ዘንድ እጸልያለሁ። እኒህም ልጅነት፣ ክብር፣ ኪዳን፣ ሕግና አምልኮ ያላቸው ተስፋም የተሰጣቸው እስራኤላውያን ናቸው። እነርሱም አባቶቻችን ናቸው። ከእነርሱም ክርስቶስ በሥጋ ተወለደ። እርሱም ከሁሉ በላይ የሆነ ለዘላለም ብሩክ አምላክ ነው። አሜን። ነገር ግን የእግዚአብሔር ቃል አይታበልም። እስራኤል ሁሉ እስራኤላውያን አይደሉምና የአብርሃም ዘር ሁሉ ልጆቹ የሆኑት አይደሉም፣ ከይስሐቅ ዘር ይጠራልሃል አለው እንጂ። ልጆች እንዲሆኑት ተስፋ ያናገረለት የእግዚአብሔር ልጆች ናቸው። እነዚህ ከሥጋ የተወለዱ ግን የእግዚአብሔር ልጆች አይደሉም። ከርሞ እንደ ዛሬ ወደ አንተ መለሳለሁ፣ ሳራም ወንድ ልጅ ታገኛለች ብሎ ተስፋ ሰጥቶታልና። ነገር ግን ለእርሷ ብቻ አይደለም፣ ርብቃም ለአባታችን ለይስሐቅ መንታ በጸነሰች ጊዜ ሳይወልዱ ክፉና መልካም ስራም ሳይሰሩ የእግዚአብሔር መመረጡ በምን እንደሆነ ይታወቅ ዘንድ እርሱ የጠራው ነው እንጂ በሰው በስራው የሚመርጥ እንዳይደለም ያውቁ ዘንድ ለርብቃ ታላቁ ለታናሹ ይገዛል አላት። ያዕቆብን ወደድሁ ኤሳውን ግን ጠላው ተብሎ እንዲሁ ተጽፏልና። እንግዲህ ምን እንላለን? እግዚአብሔር ያደላልን? አያደላም። እግዚአብሔርም ሙሴን እንዲህ አለው፣ የምምረውን እምረዋለሁ፣ ይቅር የምለውንም ይቅር እለዋለሁ። አሁንም ለሮጠና ለቀደመ አይደለም፣ እግዚአብሔር ይቅር ላለው ነው እንጂ። እግዚአብሔርም ለፈርዖን በመጽሐፍ እንዲህ አለው፣ ኃይሌን በአንተ ላይ እገልጥ ዘንድ
ስሜም በምድር ሁሉ ይሰማ ዘንድ ስለዚህ አስነሳሁህ። እነሆ የሚወድደውን ይምረዋል፣ የሚወድደውንም ልቡን ያጸናዋል። እንግዲህ ምን ትላለህ? አንተ እግዚአብሔርን ትነቅፈዋለህን? ምክሩንስ የሚቃወማት አለን? ሰው ሆይ እግዚአብሔርን የምትከራከረው አንተ ምንድነህ? ስራ ሰሪውን እንዲህ አታድርገኝ ሊለው ይችላልን? ሸክላ ሰሪ ከአንድ ጭቃ ግማሹን ለክብር ግማሹንም ለስራ አድርጎ ዕቃን ሊሰራ አይችልምን? እግዚአብሔርም ኃይሉን የሚገልጽበትን ቅጣቱን ሊያሳይ ቢወድ ትዕግስቱን ካሳየ በኋላ ለማጥፋት የተዘጋጁትን ቁጣውን የሚገልጽባቸውን መላእክት ያመጣል። ዳግመኛም የክብሩን ባለጠግነት ሊያሳይ ቢወድ አስቀድሞ ለወደዳቸውና ለጠራቸው ለይቅርታ የተዘጋጁ የምሕረት መላእክትን ያመጣል። ወደ ክብሩ የጠራንና የሰበሰበንም እኛ ነን። ነገር ግን ከአሕዛብም ነው እንጂ ከአይሁድ ብቻ አይደለም። ነቢዩ ሆሴዕ እንዲህ እንዳለ ወገኔ ያልነበረውን ወገኔ ያደርገዋለሁ፣ ወዳጅ ያልነበረችውንም ወዳጅ ያደርጋታለሁ። የእግዚአብሔር ወገኖች አይደላችሁም ይባሉ በነበሩበት ሀገርም የእግዚአብሔር ልጆች ይሆናሉ። ኢሳይያስም ድምፁን ከፍ አድርጎ ስለ እስራኤል እንዲህ አለ። የእስራኤል ልጆች ቁጥራቸው እንደ ባህር አሸዋ ቢሆንም የተረፉት ይድናሉ። እግዚአብሔር በዓለም ውስጥ ያደርገው ዘንድ ያለውን ያለቀና የተቆረጠ ነገርን ይናገራልና። ኢሳይያስም አስቀድሞ እንደተናገረ እግዚአብሔር ጸባዖት ዘር ያስቀረልን ባይሆን ኖሮ እንደ ሰዶም ብሆን ገሞራንም በመሰል ነበር። እንግዲህ ምን እንላለን? ጽድቅን ያልፈለጓት አሕዛብስ እንኳን ጽድቅን አገኟት፣ በእምነትም ጸደቁ። እስራኤል ግን ኦሪትን ሲከተሉ መጽደቅ ተሳናቸው፣ የኦሪታቸውን ሥራ አልፈጸሙምና። ይህስ ለምን ነው? ጽድቃቸው የኦሪትን ሥራ በመስራት እንጂ በእምነት ስላልሆነ ነው። የእንቅፋት ድንጋይ አሰነካከላቻቸው። መጽሐፍ እንዲህ በጽዮን የእንቅፋት ድንጋይንና የማሰነካከያ አለትን አኖራለሁ፣ ያመነባትም ለዘላለም አያፍርም ብሏልና። ምዕራፍ 10 ወንድሞቼ የእኔስ የልቤ ምኞት ወደ እግዚአብሔር የማቀርበው ጸሎትም እስራኤል እንዲድኑ ነው፣ ለእግዚአብሔር እንዲቀኑ ምስክራቸው እኔ ነኝና። ነገር ግን አውቀው አይደለም፣ የእግዚአብሔርን ጽድቅ አያውቋትምና በራሳቸው ጽድቅ ጸንተው ሊኖሩ ወደዱ። ለእግዚአብሔር ጽድቅ ግን መገዛት ተሳናቸው። የኦሪት ጽድቅ ፍጻሜስ ለሚያምኑበት ሁሉ በክርስቶስ ማመን ነው። ሙሴም የኦሪትን ጽድቅ መስራትን የፈጸመ ሁሉ በእርሱ ይጽድቅበታል አለ። የእምነት ጽድቅ ግን እንዲህ ይላል፣ በልብ ወደ ሰማይ ማን ያወጣል አትበል፣ ከሰማይ የወረደው ክርስቶስ ነው። ወደ ጥልቁም ማን ይወርዳል አትበል፣ ከሙታን ተለይቶ የተነሳው ክርስቶስ ነው። መጽሐፍ እንዲሁ ቃል ለልብህም ለአፍህም ቀርቦልሃል ይል የለምን? ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን ለይቶ እንዳስነሳው በልብ ብታመን ትድናለህ። በልቡ የሚያምን ይጸድቃልና በአፍም የሚመሰክር ይድናልና። መጽሐፍ የሚያምንበት ሁሉ አያፍርም ብሏል። አይሁዳዊንና አረማዊን አልለየም፣ አንዱ ጌታ የሁሉ ጌታ ነውና እግዚአብሔር ባለጸጋ ስለሆነ ለለመነው ሁሉ ይበቃልና። የእግዚአብሔርን ስም የሚጠራ ሁሉ ይድናል። ነገር ግን ያላመኑበትን እንዴት ያጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉም የወንጌልን ትምህርት የሰሙ አይደለም። ኢሳይያስም አቤቱ ምስክርነታችንንስ ማን አመነ? የእግዚአብሔርስ ክንዱ ለማን ተገለጠ ብሏልና። ማመን ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ነገር ግን እንዲህ እላለሁ፣
በእውኑ እስራኤል ብቻ አልሰሙምና? መጽሐፍ ነገራቸው፣ በምድር ሁሉ ተሰማ፣ ቃላቸውም እስከ ዓለም ዳርቻ ደረሰ ብሎ የለምን? እስራኤል ብቻ አልሰሙምን? ሙሴስ አስቀድሞ እንዲህ ብሏቸው የለምን? እኔ በማስተውል ወገኖች አስቀናቸዋለሁ፣ ወገን ባልሆነውም አስቆጣቸዋለሁ። ኢሳይያስም ደፍሮ ለአልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥሁላቸው ብሏል። ለእስራኤል ግን ሁልጊዜ ከዳተኞችና ወንጀለኞች ወደሆኑት ሕዝብ እጄን ዘረጋው ብሏል። ምዕራፍ 11 እንግዲህ እላለሁ እግዚአብሔር ሕዝቡን ጣላቸውን አይደለም። እኔ ደግሞ ከአብርሃም ዘር ከብንያም ወገን የሆኑ እስራኤላዊ ነኝ። እግዚአብሔር አስቀድሞ ያወቃቸውን ሕዝቡን አልጣላቸውም። ኤልያስ እስራኤልን ወደ እግዚአብሔር እንዲህ ሲል በከሰሳቸው ጊዜ መጽሐፍ ያለውን አታውቁምን? አቤቱ ነቢያትህን ገደሉ፣ መሠዊያዎችህንም አፈረሱ። እኔም ብቻዬን ቀረው፣ ነፍሴንም ይሿታል። ተገለጠለትስ ምን አለው? ለጣዖት ያልሰገዱ 7,000 ሰዎች ለእኔ አስቀርቻለሁ። እንዲህም ዛሬ በዚህ ዘመን በጸጋ የተመረጡና በእግዚአብሔር ያመኑ ቅሬታዎች አሉ። በጸጋ ከጸደቁ ግን በስራቸው አይደለም። በስራም የሚጸድቁ ከሆነ ጸጋ አይባልም። እንግዲህ ምንድን ነው? እስራኤል የፈለገውን አላገኘም፣ የተመረጠው ግን አግኝቶአል። የቀሩትም ታወሩ። መጽሐፍ እንዳለ እስከ ዛሬ ድረስ በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ እግዚአብሔር ደንዛዛ አእምሮን ሰጣቸው። ዳዊትም እንዲህ ብሎአል፣ ማዕዳቸው በፊታቸው ወጥመድና አሽክላ መሰናከያና ፍዳም ትሁንባቸው። እንዳያዩ ዓይኖቻቸው ይጨልሙ፣ ዘወትርም ጀርባቸው ይጉበጥ። እንግዲህ እላለሁ ሊወድቁ ተሰናከሉን አይደለም፣ ነገር ግን እስራኤል ይቀኑ ዘንድ እነርሱ በመሰናከላቸው ለአሕዛብ ድህነት ሆነ። የእነርሱ መሰናከል ለዓለም ባለጸግነት፣ በደላቸውም ለአሕዛብ ባለጸግነት ከሆነ ፍጹምነታቸውማ እንዴት በሆነ ነበር። ለእናንተ ለአሕዛብ እናገራለሁ። እኔ ለአሕዛብ ሐዋርያቸው እንደመሆኔ መጠን መልእክቴን አከብራታለሁ። ይህም በዚህ ዘመዶቼን አስቀናቸው እንደሆነ ከእነርሱ ወገን የሆኑትንም አድን እንደሆነ ነው። የእነርሱም መውጣት ለዓለም ዕርቅ ከሆነ ይልቁንም መመለሳቸው ምን ይሆን? ከሙታን በመነሳት የሚገኝ ሕይወት ነው። እርሻዋ ቅድስት ከሆነች ቡሃዋ እንዲሁ ቅዱስ ነው። ስርዋ ቅዱስ ከሆነም ቅርንጫፎቿ እንዲሁ ቅዱሳን ይሆናሉ። ከቅርንጫፎቿ አንዳንዶቹ ቢሰበሩ የዱር ወይራ የሆንህ አንተን በእነርሱ ፈንታ ተከሉ፣ የእነርሱንም ስርነት አገኘ፣ እንደ እነርሱም ዘይት ሆንህ። በቅርንጫፎች ላይ አትኩራ፣ ብትኮራ ግን ስሩ አንተን ይሸከምሃል እንጂ አንተ ስሩን የምትሸከመው አይደለም። ቅርንጫፎቿ ተሰበሩ፣ በእነርሱም ፈንታ እኔ የዘይት ቅርንጫፍ ሆንሁ ትል ይሆናል። ቅርንጫፎቿ ተሰበሩ፣ በእነርሱም ፈንታ እኔ የዘይት ቅርንጫፍ ሆንሁ ትል ይሆናል። አላመኑምና ተሰበሩ፣ አንተ ግን ስላመንህ ቆመሃል። እንግዲህ ፈርተህ ኑር እንጂ ራስን ከፍ ከፍ አታድርግ። እግዚአብሔር በተፈጥሯቸው ቅርንጫፎች ለነበሩ ለነዚያ ካልራራላቸው ለአንተም አይራራልህም። እንግዲህ የእግዚአብሔርን ርኅራኄውንና ጭካኔውን አስተውል። የወደቁትን ቀጣቸው፣ አንተ ግን ይቅር እንዳለ ብትኖር ማረህ፣ ያለዚያ ግን አንተም ትቆረጣለህ። እነርሱም ባለማመናቸው ጸንተው ባይኖሩ ይተከላሉ፣ እግዚአብሔር ዳግመኛ ሊተክላቸው ይችላልና። አንተ የዱር ወይራ አንተን ስንኳ ከበቀልህበት ቆርጦ ባልበቀልህበት በመልካሙ ዘይት ስፍራ ከተከለ ይልቁን ጥንቱን ዘይት የነበሩትን እነዚያን በበቀሉበት ስፍራ እንዴት አበልጦ ሊተክላቸው አይችልም? ወንድሞቻችን እኛ አዋቂዎች ነን እንዳትሉ ይህን ምስጢር ልታውቁ ወድዳለሁ። አሕዛብ
ሁሉ እስኪገቡ ድረስ ከእስራኤል እኩሌቶችን የልብ ድንቁርና አግኝቷቸዋልና ከዚህ በኋላም መላው እስራኤል ይድናሉ። መጽሐፍ እንዲህ እንዳለ አዳኝ ከጽዮን ይወጣል፣ ከያዕቆብም ኃጢአትን ያስወግዳል። ኃጢአታቸውንም ባራቅሁላቸው ጊዜ ከእነርሱ ጋር የሚገባው ኪዳን ይህ ነው። በወንጌል በኩል ስለ እናንተ ጠላቶቻችን ናቸው፣ በምርጫ በኩል ግን ስለ አባቶች ወዳጆች ናቸው። በእግዚአብሔር ጸጋና በመጥራቱ ጸጸት የለምና ቀድሞ እናንተ እግዚአብሔርን እንዳልታዘዛችሁት ዛሬ ግን በእነርሱ አለመታዘዝ ይቅር እንዳላችሁ እንዲሁም እናንተ በተማራችሁት ምሕረት እነርሱ ምሕረትን እንዲያገኙ እነርሱ ዛሬ አልታዘዙትም። እግዚአብሔር ሁሉን ይቅር ይለው ዘንድ ሁሉን በኃጢአት ውስጥ ዘግቶታልና። የእግዚአብሔር ባለጠግነት ጥበብና እውቀት እንዴት ጥልቅ ነው! ለመንገዱም ፍለጋ የለውም፣ ፍርዱንም የሚያውቀው የለም። የእግዚአብሔርን ሐሳቡን ማን ያውቃል? ወይስ ማን ተማከረው? ብድሩን ይከፍል ዘንድ ለእርሱ አስቀድሞ ማን አበደረው? ሁሉ ከእርሱ በእርሱና ለእርሱ ነውና ለእርሱም ለዘላለም ክብር ምስጋና ይሁን፣ አሜን። ምዕራፍ 12 ወንድሞቻችን ሰውነታችሁን ለእግዚአብሔር ሕያዋንና ቅዱስ ደስ የሚያሰኝም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እማልዳችኋለሁ። ይህም በእውቀት የሚሆን አገልግሎታችሁ ነው። ይህ ዓለም አትምሰሉ፣ ልባችሁንም አድሱ። እግዚአብሔር የሚወደውን መልካሙንና እውነቱን ፍጹሙንም መርምሩ። በተሰጠኝ በእግዚአብሔር ጸጋ ሁላችሁም እንድትታበዩ እነግራችኋለሁ። ራሳችሁን ከዝሙት የምታነጹበትን አስቡ እንጂ ትዕቢትን አታስቡ። ሁሉም እንደ እምነቱ መጠን እግዚአብሔር እንዳደለው ይኑር። በአንዱ ሰውነታችን ብዙ የአካል ክፍሎች እንዳሉ ስራቸውም ልዩ ልዩ እንደሆነ እንዲሁ ሁላችን ብዙዎች ስንሆን በክርስቶስ አንድ አካል ነን። እርስ በርሳችንም እያንዳንዳችን የሌላው አካሎች ነን። ስጦታውም ልዩ ልዩ ነው። እግዚአብሔር በሰጠን ጸጋ መጠን ልዩ ልዩ ስጦታ አለን። ትንቢት የሚናገር እንደ እምነቱ መጠን ይናገር። የሚያገለግለን በማገልገሉ ይትጋ። የሚያስተምርም በማስተማሩ ይትጋ። የሚመክርም በመምከሩ ይትጋ። የሚሰጥም በልግስና ይስጥ። የሚገዛም በትጋት ይግዛ። የሚመጸውትም በደስታ ይመጽውት። ፍቅራችሁ ያለ ግብዝነት ይሁን። ከክፉ ራቁ፣ በጎውንም ያዙ። ለጽድቅ አድሉ። እርስ በርሳችሁ በወንድማማችነት መዋደድ ተዋደዱ። የምትራሩም ሁኑ። እርስ በርሳችሁ ተከባበሩ። መምህሮቻችሁንም አክብሩ። ለሥራ ከመትጋት አትስነፉ። በመንፈስ ሕያዋን ሁኑ። ለእግዚአብሔር ተገዙ። በተስፋ ደስ ይበላችሁ። በመከራ ታገሱ። ለጸሎት ትጉ። በችግራቸው ቅዱሳንን ለመርዳት ተባበሩ። እንግዳ መቀበልንም አዘውትሩ። የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚለው ጋር ደስ ይበላችሁ፣ ከሚያለቅስም ጋር አልቅሱ። እርስ በርሳችሁም በአንድ ሐሳብ ተስማሙ። ትዕቢትን ግን አታስቡ። ራሱን የሚያዋርደውንም ሰው ምሰሉ። አዋቆች ነን አትበሉ። ክፉ ላደረገባችሁም ክፉ አትመልሱለት። በሰው ሁሉ ፊት በጎን ተነጋገሩ። ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ። ወንድሞቻችን ራሳችሁ አትበቀሉ፣ ቁጣን አሳልፏት። እኔ እበቀላለሁ፣ እኔ ብድራትን እከፍላለሁ ይላል እግዚአብሔር ተብሎ ተጽፏልና። ጠላት ቢራብ አብላው፣ ቢጠማም አጠጣው። ይህን ብታደርግ የእሳት ፍም በራሱ ላይ ትከምራለህ። ክፉን በመልካም ሥራ እድል ንሳው እንጂ ክፉን በክፉ ድል አትንሳው። ምዕራፍ 13 ሰው ሁሉ በበላይ ላሉ ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና። ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ለባለስልጣን አልገዛም ያለ የእግዚአብሔር ትእዛዝ እምቢ ማለቱ ነው። መገዛትን እምቢ የሚሉም በራሳቸው ላይ ቅጣትን ያመጣሉ። ሹሞች ስራው ክፉ ለሆነ ሰው እንጂ መልካም ለሚሰራ የሚያስፈሩ አይደሉም። ሹሞችን እንዳትፈራ ብትፈልግ መልካም አድርግ፣ እነርሱ ደግሞ ያመሰግኑሃል።
አንተ ስራህን ታሳምር ዘንድ የእግዚአብሔር መልእክተኞች ናቸውና። ክፉ ብታደርግ ግን ፍራ፣ ሰይፍ የታጠቁም ለከንቱ አይደለም፣ ክፉ አድራጊዎችን ለመቅጣት የእግዚአብሔር አገልጋዮች ናቸውና። ስለዚህ ቁጣን ስለመፍራት ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ስለዚህም ግብር ታገቡላችኋላችሁ፣ ለዚህ ሥራ የተሾሙ የእግዚአብሔር አገልጋዮች ናቸውና። ለሁሉም እንደሚገባው አድርጉ። ግብር ለሚገባው ግብርን ስጡ፣ ቀረጥ ለሚገባው ቀረጥን ስጡ፣ አስራት ለሚገባው አስራትን ስጡ። ሊፈሩት የሚገባውን ፍሩ፣ ክብር የሚገባውንም አክብሩ። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ። ባልንጀራውን የወደደ ግን ሕግን ሁሉ ፈጸመ። በኦሪት እንዲህ ብሎአልና አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አትመኝ። ደግሞ ሌላ ትእዛዝ አለ፣ ነገር ግን የሁሉም ራስ ባልንጀራህን እንደ ራስህ ውደድ የሚለው ነው። ባልንጀራውን የሚወድ በባልንጀራው ላይ ክፉ ሥራ አይሰራም። ስለዚህ ፍቅር የሕግ ፍጻሜ ነው። ከእንቅልፍ የምትነቁበት ጊዜ እንደደረሰ እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ደርሳለችና። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማን ሥራ ከእኛ እናርቅ፣ የብርሃንንም ጋሻ ጦር እንልበስ። በቀን እንደሚሆን በጽድቅ ሥራ እንመላለስ። በዘፈንና በስካር በዝሙትና በመዳራትም አይሁን፣ በክርክርና በቅናትም አይሁን። ነገር ግን ጌታችን ኢየሱስ ክርስቶስን ልበሱት፣ የሥጋችሁን ምኞት አታስቡ። ምዕራፍ 14 እምነቱ ደካማ የሆነውን ሰው ታገሱት፣ በሐሳቡም አትፍረዱ። ሁሉን ይበሉ ዘንድ እንደተፈቀደለት የሚያምን ሁሉ ይብላ፣ የሚጠራጠር ግን አትክልት ይብላ። የሚበላውም የማይበላውን አይናቀው፣ የማይበላውም የሚበላውን አይንቀፈው። ሁሉንም እግዚአብሔር አውቋቸዋልና። እንግዲህ የሌላውን ሎሌ የምትነቅፍ አንተ ማነ? እርሱ ቢቆም ወይም ቢወድቅ ለጌታው ነው፣ ነገር ግን እግዚአብሔር ሊያነሳው ይችላልና ይቆማል። ከቀን ቀን የሚከለክል አለና ዘወትርም የሚከለከል አለና፣ ነገር ግን ሁሉም ልቡ እንደወደደ ያደርግ። አንዳንድ ቀን የተከለከለም ለእግዚአብሔር ተከለከለ፣ ዘውትር የተከለከለም ለእግዚአብሔር ተከለከለ። የበላም ለእግዚአብሔር በላ፣ እግዚአብሔርን ያመሰግነዋል። ያልበላም ለእግዚአብሔር አልበላም፣ እግዚአብሔርን ያመሰግነዋል። ከመካከላችን ለራሱ የሚኖር ለራሱም የሚሞት የለም። በሕይወት ብንኖርም ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለን። እንግዲህ በሕይወት ብንኖርም ብንሞትም ለእግዚአብሔር ነን። ስለዚህ ሕያዋንና ሙታንን ይገዛ ዘንድ ክርስቶስ ሞተ ተነሳም። እንግዲህ በወንድምህ ላይ የምትፈርድ አንተ ምንድነ? ወንድምህንስ የምትነቅፍ አንተ ምንድነ? ሁላችን በክርስቶስ የፍርድ ዙፋን ፊት እንቆማለንና እግዚአብሔር እንዲህ ብሎአልና፣ እኔ ሕያው ነኝ፣ ጉልበትም ሁሉ ለእኔ ይሰግዳል፣ አንደበትም ሁሉ ለእኔ ይገዛል። እነሆ ሁላችን በእግዚአብሔር ዘንድ እንደምንመረመር ታወቀ። እንግዲህ ከዛሬ ጀምሮ እርስ በርሳችን እንነቃቀፍ፣ ይልቁንም ለወንድም እንቅፋትን ወይም ማሰናከያን ማንም እንዳይኖር ይህን አስቡ። በራሱ ርኩስ የሆነ ነገር እንደሌለ በጌታችን በኢየሱስ ሆኜ አውቄአለሁ ተረድቻለሁም። ነገር ግን ማናቸውም ነገር ርኩስ እንደሚሆን ለሚያስብ ያ ለእርሱ ርኩስ ነው። በመብል ምክንያት ባልንጀራህን የምታሳዝን ከሆን ፍቅር የለህም። በውኑ ክርስቶስ ስለ እርሱ የሞተለት ያ ሰው በመብል ምክንያት ሊጎዳ ይገባልን? እንግዲህ ጌታችን የሰጠንን መልካሙን ነገር አታሰድቡ። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ነው እንጂ መብልና መጠጥ አይደለምና። እንዲህ አድርጎ ለክርስቶስ የሚገዛ ግን እግዚአብሔርን ደስ የሚያሰኝና በሰውም ዘንድ የተመረጠ ነው። አሁንም ወንድሞቻችን ይታነጹ ዘንድ ሰላምን እንከተላት። በመብል ምክንያት የእግዚአብሔርን ፍጥረት አናፍርስ። ለንጹሐን ሁሉ ንጹሕ ነው። ለሰውስ ክፉ ነገር በመጠራጠር መብላት ነው።
ለወንድም እንቅፋት ከመሆን ስጋን አለመብላት ወይንንም አለመጠጣት ይሻላል። እምነት ካለ በእግዚአብሔር ፊት ባመንኸው እምነት ራስህን አጽና። ባገኘው አእምሮም ራሱን የሚዘልፍ ብፁዕ ነው። የሚጠራጠር ግን ቢበላ ይፈረድበታል። ባመን አልሆነምና ያለ እምነትም የሚደረግ ሁሉ ኃጢአትና በደል ነው። ምዕራፍ 15 የሚገባስ እኛ ብርቱዎች ደካሞችን በድካማቸው እንድንረዳቸው ነው። ለራሳችንም አናድላ። ሁላችንም በእውነትና በመልካም ሥራ ይታነጽ ዘንድ ለባልንጀሮቻችን እናድላ። ክርስቶስም አንተን የነቀፈበት ነቀፋ በእኔ ላይ ደረሰ ብሎ መጽሐፍ እንደተናገረ ለራሱ ያደላ አይደለም። የተጻፈው ሁሉ በመታገሳችንና መጽሐፍትን በመታመናችን ተስፋችንን እናገኝ ዘንድ እኛ ልንማርበት ተጻፈ። የትዕግስትና የመጽናናት አምላክ እግዚአብሔር እንደ ኢየሱስ ክርስቶስ ፈቃድ እርስ በርሳችን አንድ ሐሳብ መሆንን ይስጠን። ሁላችን አንድ ሆነን በአንድ አፍ በጌታችን በኢየሱስ ክርስቶስ እግዚአብሔርን እናመሰግነው ዘንድ። አሁንም ባልንጀሮቻችሁን ተቀበሉ፣ ክርስቶስ ለእግዚአብሔር ክብር ተቀብሏችኋልና። እንግዲህ ክርስቶስ የእግዚአብሔርን ቃል እውነት ለማድረግ የአባቶቻችንም ተስፋ ያጸና ዘንድ ለግዝረት መልእክተኛ ሆነ እላለሁ። አሕዛብም እግዚአብሔርን ያመሰግኑታል፣ ይቅር ብሏቸዋልና። መጽሐፍ እንዲህ ብሏልና፣ አቤቱ ስለዚህ በአሕዛብ መካከል እገዛልሃለሁ፣ ስምህንም አመሰግናለሁ። ዳግመኛ መጽሐፍ እንዲህ ብሏል፣ አሕዛብ ከሕዝቡ ጋር ደስ ይበላችሁ። ዳግመኛም እንዲህ አለ፣ አሕዛብ ሁላችሁ እግዚአብሔርን አመስግኑ፣ ሕዝቡም ሁሉ ያመሰግኑታል። ኢሳይያስም ደግሞ እንዲህ ብሏል፣ የእሴይ ዘር ይነሳል፣ ከእርሱ የሚነሳውም ለአሕዛብ ንጉሥ ይሆናል፣ ሕዝቡም ተስፋ ያደርጉታል። የተስፋ አምላክ እግዚአብሔር በመንፈስ ቅዱስ ኃይል በተስፋ ያበዛችሁ ዘንድ በእምነት ደስታንና ሰላምን ሁሉ ይፈጽምላችሁ። ወንድሞቼ ሆይ እኔም በጎ ምግባርን ሁሉ እንደምትፈጽሙ እታመንባችኋለሁ። እናንተም ፍጹም እውቀትን የተመላችሁ ናችሁ፣ ባልንጀሮቻችሁንም ልታስተምሯቸው ትችላላችሁ። ከእግዚአብሔር ስላገኘሁት ጸጋ ላሳስባችሁ በአንዳንድ ቦታ በድፍረት ጻፍሁላችሁ። በአሕዛብ መካከል ኢየሱስ ክርስቶስን አገለግል ዘንድ ለእግዚአብሔር ወንጌልም እገዛ ዘንድ በእኔ ትምህርት አሕዛብ በመንፈስ ቅዱስ የተወደደና የተመረጠ መስዋዕት የሆኑ ዘንድ ለእኔም ለእግዚአብሔር ዘንድ መመኪያዬ ኢየሱስ ክርስቶስ ነው። አሕዛብም እንዲያምኑ ክርስቶስ በቃልም በሥራም ያደረገልኝንና እናገር ዘንድ እደፍራለሁ። በኃይልና በታምራት በመንፈስ ቅዱስ ኃይልና በድንቅ ሥራን በመስራትም ከኢየሩሳሌም አውራጃዎች ጀምሬ እስከ አልዋሪቆን ድረስ እንደ አስተማርሁ የክርስቶስንም ወንጌል ፈጽሞ እንደ ሰበክሁ እናገር ዘንድ እደፍራለሁ። ወንጌልን ለማስተማር ተጋው፣ ነገር ግን በሌላ መሰረት ላይ እንዳላነጽ የክርስቶስን ስም ወደ ተጠራበት አልሄድሁም። ወሬው ያልደረሳቸው ያውቁታል፣ ያልሰሙትም ያስተውሉታል ብሎ መጽሐፍ እንደተናገረ ነው። ዘወትር ወደ እናንተ ልመጣ ወደደ ነበር፣ ነገር ግን ተሳነኝ። አሁን ግን በዚህ ሀገር ስራዬን ስለጨረስኩ ከብዙ ጊዜም ጀምሮ ወደ እናንተ ልመጣ ተጋ ስለነበር ወደ አስባንያ ሲሄድ እግረ መንገዴ ላያችሁ ተስፋ አደርጋለሁ። ቀደም ብዬ ከእናንተ ጋር ደስ ካለኝ በኋላም ከእናንተ ወደዚያ እሄዳለሁ። አሁን ግን ቅዱሳንን ለመርዳት ወደ ኢየሩሳሌም እሄዳለሁ። መቄዶንያና አካይያ በኢየሩሳሌም ቅዱሳን መካከል ላሉ ድሆች አስተዋጽኦ ለማድረግ ተባብረዋልና የሚገባቸውም ስለሆነ በመንፈሳዊ ሥራ አሕዛብን ከተባበሯቸው ለሰውነታቸው በሚያስፈልጋቸው ሊረዷቸው ይገባል። እንግዲህ ይህን ፍሬ ጨርሼና አትሜ በእናንተም በኩል ወደ አስባንያ እሄዳለሁ።
ነገር ግን በመጨረሻ ጊዜ በክርስቶስ ወንጌል በረከት ፍጹምነት እንደምትመጣ አምናለሁ። ወንድሞቼ በጸሎታችሁ ስለ እኔ ወደ እግዚአብሔር ከእኔ ጋር ትተጉ ዘንድ በጌታችን በኢየሱስ ክርስቶስና በመንፈስ ቅዱስ ፍቅር ማለዳችኋለሁ። ይህውም በኢየሩሳሌም ያሉ ቅዱሳንን በአገልግሎቴ ደስ አሰኛቸው ዘንድ በይሁዳ ሀገር ካሉ አለዋውያን እንዲያድነኝ ነው። እግዚአብሔርም ቢፈቅድ በደስታ ወደ እናንተ መጥቼ ከእናንተ ጋር አረፍ ዘንድ ነው። የሰላም አምላክ ከእናንተ ጋር ይሁን። አሜን። ምዕራፍ 16 ለክንክራኦስ ቤተ ክርስቲያን የምትላላከውን እህታችንን ፌቤንን አደራ እላችኋለሁ። ለቅዱሳንም እንደሚገባ በጌታችን ተቀበሏት። እርሷም ለብዙዎች ለእኔም ረዳት ናትና ለችግራችሁም በፈቀዳችሁት ቦታ መድቧት። በኢየሱስ ክርስቶስ ሥራ ከእኔ ጋር የተባበሩትን ጵርስቅላንና አቂላን ሰላም በሉ። ስለ እኔ ሰውነታቸውን ለመከራ አሳልፈው ሰጥተዋልና ከማሰግናቸውም እኔ ብቻ አይደለሁም፣ ከአሕዛብ ያመኑ ምዕመናን ሁሉ ያመሰግኗቸዋል እንጂ። በቤታቸው ያሉትን ማኅበረ ክርስቲያንም ሰላም በሉ። ወዳጄ ኤጴኔጤዎስንም ሰላም በሉ። ይኸውም በእስያ በክርስቶስ ላመኑ ሁሉ መጀመሪያቸው ነው። ለእናንተ ብዙ የደከመችላችሁን ማርያምንም ሰላም በሉ። ከዘመዶቼ ወገን የሚሆኑትን ከእኔ ጋር ያመኑ እንድራኒቆስንና ዩልያንን ሰላም በሉ። ቀደም ሲል ክርስቶስን እንዳገለገሉ ሐዋርያት ያወቋቸዋል። በክርስቶስ ወንድሜ የሆነውን አምጵልያጦስን ሰላም በሉ። የክርስቶስን ሥራ በመስራት የምንተባበረውን ኡርባኖስን ወዳጄ ስንጣክንንም ሰላም በሉ። በክርስቶስ የተመረጠውን ኤጤሌንን ሰላም በሉ። እነ አርስጠቦሎስንም ሰላም በሉ። ከዘመዶቼ ወገን የሚሆን ሄሮድዮንን ሰላም በሉ። በንርቃሶስ ቤት ያሉትንና በክርስቶስ ያመኑትን ምዕመናን ሰላም በሉ። በጌታችን ስም መከራ የተቀበሉትን የጥሮፊምንና የጢሮፊሞስን ወገኖች ሰላም በሉ። በጌታችን ስም ብዙ የደከመች እህታችንን ጤርሴዳን ሰላም በሉ። ጌታችን የመረጠው ሩፎንን እናቱንም ለእኔም እናቴ የሆነችውን ሰላም በሉ። አስቅሪጦስን፣ አልሶንጳን፣ ኤርሜስን፣ ጳጥሮባስን፣ ሄርማስን ከእነርሱ ጋር ያሉ ወንድሞቻችንም ሰላም በሉ። ፊሎሎጎስን፣ ዩልያን፣ ኔሮዮስን እህቱንም አይሊኑጳስን ከእነርሱም ጋር ያሉ ቅዱሳንን ሁሉ ሰላም በሉ። እርስ በርሳችሁ በተቀደሰ ሰላምታ ሰላም ተባባሉ። የክርስቶስ ማኅበረ ክርስቲያን ሰላም ይሏችኋል። ወንድሞቻችን ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን እንድታውቁባቸው እማልዳችኋለሁ። ከእነርሱም ተለዩ። እነርሱ ለጌታችን ለኢየሱስ ክርስቶስ ያይደለ ለሆዳቸው ይገዛሉና በነገር ማታለልና በማለዘዝም የብዙዎች የዋሃንን ልብ ያስታሉ። መታዘዛችሁም በሁሉ ዘንድ ተሰምቷል። እኔም በእናንተ ደስ ይለኛል። ለመልካም ነገር ጠቢባን፣ ለክፉ ነገርም የዋሃን እንድትሆኑ እፈልጋለሁ። የሰላም አምላክም ፈጥኖ የሰይጣንን ከእግሮች በታች ይቀጠቅጠው። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። አሜን። ከኔ ጋር በሥራ የሚተባበረው ጢሞቴዎስም ከዘመዶቼ ወገን የሚሆኑ ሉቅዮስም ኢያሶንም ሶሲጴጥሮስም ሰላም ይሏችኋል። ይህችን መልእክት የጻፍዋት እኔ ጢሮጢዮስ በጌታችን ስም ሰላም እላችኋለሁ። እኔንና አብያተ ክርስቲያናትን ሁሉ በእንግድነት የተቀበለ ጋይዮስም ሰላም ብሏችኋል። የከተማው መጋቢ አርስጦስና ወንድሞችን ቋስጥሮስም ሰላም ብለዋችኋል። ከዓለም አስቀድሞ ምስጢሩ ተሰውሮ ስለነበረ ስለ ኢየሱስ ክርስቶስ በማስተምራት
ትምህርት ላይ ሊያጸናችሁ የሚችለው እርሱ እግዚአብሔር ነው። ይህም በነቢያት ቃልና የዘላለም ገዢ በሚሆን በእግዚአብሔር ትእዛዝ በዚህ ወራት ተገለጠ። አሕዛብ ሁሉ ይህን ሰምተውና አውቀው በእግዚአብሔር ልጅ በኢየሱስ ክርስቶስ ያምኑ ዘንድ ብቻውን ጠቢብ ለሆነው ለእግዚአብሔር ክብር ይሁን፣ አሜን። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን፣ አሜን። በቆሮንቶስ ተጽፎ ለክንክሮኦስ ማህበር ክርስቲያን በምትላላከው በፌቢን እጅ ወደ ሮሜ ሰዎች የተላከችው መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን ለዘላለም፣ አሜን።